ከዚህ ቀደም ልደታ ላይ ነዋሪዎችን የቤት ባለቤት ያደረገው ካፓዶሺያ ሪል ስቴት ዛሬ ላይ ፒያሳ ላይና መስቀል ፍላወር ላይ በካሬ እስከ 20 ሺህ ብር ቅናሽ አድርጎ ቤቶችን እየገነባ ይገኛል። እኔም ይህንን ዜና ሰምቼ በካፓዶሺያ ሪል ስቴት ተገኝቻለሁ። ቅናሽ ያደረጉት አፓርትመንቶች የት አካባቢ ነው የሚገኙት? ዋጋቸውስ ምን ያህል ነው? ያላቸውን የካሬ አማራጭ አያይዤ ቅናሹን ወደ እናንተ እያደረስኩኝ ቆይታ አደርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንኳን ደህና ቆየ። እንዴት ናችሁ? ሁሉ ሰላም አለን። ዜናውን ሰምቼ ነው የመጣሁት። አሁን ከአንድ ቤት ላይ በካሬ 20 ሺህ ብር ቅናሽ ነው ያደረጋችሁት እንደሰማሁት ከሆነ። ቦታውም ደግሞ በጣም ጥሩ ቦታ መሀል ከተማ ላይ ሰው ለመኖር የሚመኘው ቦታ ላይ ነው። ለዛም ነው እንግዲህ ወደ እናንተ ብቅ ያልኩት። እስኪ ራስን ከማስታወቅ ጀምርልኝና ወዳለው መረጃ እንገባለን። እሺ፣ ስለመጣችሁ ደስ ብሎናል። እኔ ናታን አለም እባላለሁ። የካፓዶሺያ ሪል ስቴት የማርኬቲንግ ኤንድ ሴልስ ዳይሬክተር ነኝ። መልካም። ካፓዶሺያ ማን ነው? እስቲ ለማያውቁት ተመልካቾች ንገረን። እሺ፣ ካፓዶሺያ ሪል ስቴት ላለፉት 4 ዓመታት አፓርትመንት ቤቶችን እየገነባ የሚገኝ በመኖሪያ ቤቶች ላይ የተሰማራ ድርጅት ነው። የተለያዩ ቦታዎች ላይ መሀል ከተማ ላይ አፓርትመንት ቤቶችን ሲገነባ ቆይቷል። ከዚህ ቀደም ገንብታችሁ የት አካባቢ? ከዚህ በፊት ልደታ ባልቻ ትምህርት ቤትን የምታውቂው ከሆነ ልደታ ፍርድ ቤት ጀርባ ጋር አንድ ያስረከብነው ህንፃ አለን። ኦልሬዲ ሰው እየኖረበት ይገኛል። ገብተውበታል። ባለ 9 ፎቅ በፍሎር 3 ቤቶች ያሉበት ሳይት አለን። ከጎኑ ደግሞ ኦልሞስት 80% የደረሰ ሌላ ሳይት አለን። በዚህ 6 ወር ውስጥ ቢበዛ እስከ 8 ወር ለደንበኞቻችን እናስረክባቸዋለን ማለት ነው። መልካም ልምድ አለው ማለት ነው። አሁን 20 ሺህ ብር ከአንድ ካሬ ላይ ቅናሽ የተደረገበት የት አካባቢ ነው? ሳይቱ ሎኬሽኑ እስኪ ንገረኝ። እሺ፣ አሁን በአክቲቭሊ እየሰራንባቸው ያሉ 2 ሳይቶች አሉን አሁን ላይ። መጀመሪያው ፒያሳ ቴዎድሮስ አደባባይ ላይ የሚገኝ ሲሆን ሁለተኛው ደግሞ መስቀል ፍላወር የሚገኝ ሳይታችን ላይ ነው። የድሮ ቪላ ቨርዴ ሬስቶራንት የምታውቁት ከሆነ እዛው ገዝተነው እዛ ላይ አፓርትመንት እየገነባ ነው። እዛ አዲስ ሳይት ስለጀመረን መጀመሩን አስመልክቶ በካሬ ከምንሸጥበት ዋጋ ላይ ከአከፋፈል ጋር በተያያዘ እስከ 20 ሺህ ብር ዲስካውንቶችን አዘጋጅተን እየጠበቅናቸው ነው። የተወሰኑ ከስተመሮች ተጠቅመዋል። አሁንም ሌሎች ከስተመሮችን ደግሞ እንዲጠቀሙ አዘጋጅተንላቸዋል። መልካም። እስኪ እንደው ቦታው ምን ያህል ለመኖር ምቹ ነው? ይሄ ቅናሽ የተደረገበት ሳይታችሁ ስለ አካባቢው በደንብ ነግረኝ። በአቅራቢያውስ ምን አለ? አካባቢ የሚገኘው መስቀል ፍላወር ሆቴል የምታውቁት ከሆነ አደባባዩ ጋር 2 ትልልቅ መንገዶች አሉት። አንደኛው ወደ አጎና የሚወስደው መንገድ ነው። አንደኛው ደግሞ ወደ ጎርጎሬስ የሚወስደው መንገድ አሉ 2። መሀል ላይ ግን ሰፋ ያለ ኮብልስቶን ወደ ያሬድ ቤተክርስቲያን የሚወስደው ቦታ ላይ አለና እሱ ላይ ድሮ ቪላ ቨርዴ ሬስቶራንት የሚባል ነበረበት። ሬስቶራንት ነበር፣ እንደ ላውንጅ ነገርም ነበሩ። ዘፋኞች ቴዲ አፍሮ መጥተው ይዘፍኑበት ነበር በቀደም ጊዜ። አሁን ግን ኦልሬዲ አፍርሰ ነው ሾሪንግ ተሰሩ ስካቬሽን እየተሰራ ቁፋሮ ላይ ጀምረናል። ኤግዛክት ቦታው የሚገኘው ቪላ ቨርዴ ሬስቶራንት የሚገኝበት ቦታ ላይ ነው። ለቦሌ በጣም ቅርብ ነው። ወደ ሳር ቤት ለመሄድ ወደ ጎተራ ለመሄድ ቅርብ ነው። በዚህ ደግሞ ወደ ቦሌ ሚካኤል ወደ ዋናው ወደ ቦሌም ለመሄድ አማካኝ የሆኑ ቦታዎች ናቸው። ትልልቅ መስሪያ ቤቶችም ይባሉ በተለይ ደግሞ ከትራንስፖርት ዘርፍ ጋር የተያዙ ቢሮቸው መስቀል ፍላወር ላይ ይገኛል። ለመኖሩም አማካኝ ነው። ለኤርፖርትም ቅርብ የሆነ ቦታ ላይ የሚገኙ ማለት ነው ሳይታችን። ቅናሹ የተደረገው መስቀል ፍላወር ሳይት ላይ ብቻ ነው ወይስ ፒያሳም ላይ? ሁለቱም ላይ ነው ዲስካውንት አድርገን እየሰራን ያለነው ማለት ነው። ፒያሳስ ምኑ ጋር ነው? የፒያሳውም ደግሞ የሚገኘው ፒያሳ ቴዎድሮስ አደባባይ የምታውቂው ከሆነ ወደ አሮጌው ቄራ የሚወስደው ወደ ሞናርክ ሆቴል ማሪስቶፕስ የጤና ክሊኒክ የሚገኝበት ቦታ አለ። ከሱ ጋር ወደ ውስጥ ትንሽ ገባ ስትይ ጆን ኤፍ ኬኔዲ መዋለ ህጻናት የሚል አለ። እሱ ፊት ለፊት ነው የሚገኘው። እሱም ዲስካውንቱን አዘጋጅተናል። ፒያሳ የቸርቸር ጎዳና ወዳጅነት ፓርክን በቅርብ በዎኪንግ ኤሪያ ላይ ማግኘት የምትችልበት ቦታ ላይ የሚገኝ ሳይታችን ነው። ሁለቱም ቆንጆ ለመኖሪያ እንደ ደንበኛው ምርጫ ግን ያው ደንበኛው የመረጠው ሎኬሽን መምረጥ ይችላል። ግን ሁለቱም ላይ ይህን ኦፈር ይዘን መተናል። 2 ብሎኮች ናቸው። የመስቀል ፍላወሩም የዚህም 2 ብሎክ ማለት ያው ኮንስትራክሽን አያስቸግርም ማለት ነው። ዲሊቨሪ ታይም ላይ ምንም ጊዜ የሚወስድብን ነገር የለም። በአንድ ያልቃል። ልደታውም ላይም እንደዛ ነው ያስረከብነው ማለት ነው። በጣም ጥሩ። ሶስት ህንፃው ላይ እንምጣ። የህንፃው ዲዛይን ምን ይመስላል? ጂ+ ስንት ነው? መኖሪያ ቤት ብቻ ነው? ሱቆችም አሉት ወይ? ህንፃው ላይ ምን ተካተዋል? አሁን ዘመናዊ የምንላቸው ነገሮችን አያይዘህ እስኪ ንገረኝ። ህንፃው ላይ ምን አለ? እሺ፣ ህንፃዎቹ 2 ቤዝመንት ይኖራቸዋል። ከዛ ግራውንድ ፍሎር ይኖራል።
ከአንደኛ ፎቅ ጀምሮ አፓርትመንቶች ናቸው የፒያሳው ሳይታችን ላይ ማለት ፈርስት ፍሎር ጀምሮ አፓርትመንት ቤቶች ናቸው። 12 ፎቆች ናቸው። የመጨረሻ ፎቁ ላይ ቴራስ ይኖረዋል። የከርሰ ምድር ውሃ፣ ጀነሬተር፣ እነዚህ ሊፍቶች ምናምን ነገሮችን አብሮ ያጠቃልል ነው። መኖሪያ ቤት ብቻ ነው፣ ሌላ ነገር አያጠቃልልም የፒያሳው ሳይታችን። መስቀል ፍላወሩ ግን ትንሽ የተለየ የሚያደርገው እስከ ሰከንድ እስከ ሰርድ ፍሎር ድረስ ፓርኪንግ ነው። 2 ቤዝመንት አለው። ግራውንድ ፍሎሩን ፓርኪንግ ነው። እስከ 2ኛ ፎቅ ያሉት ድረስ መኪና ማቆሚያዎች ናቸው የተወሰነ ፓርታቸው። በሌላኛው ፓርታቸው ግን ሱፐርማርኬቶች አሉት፣ ጂም ቤቶች አሉት፣ ባንኮች፣ ካፍቴሪያዎች አሉት። ግን ያው ለሚክስድ አገልግሎት ሆኖ ሳይሆን ጀስት ለከስተመሮች ቤቱን ለገዙ ሰዎች አንዳንዶቹም በክፍያ አንዳንዶቹም ደግሞ እንደጋራ መጠቀሚያ እንዲሆን ተደርጎ ነው የተሰራው። እነዚህ ነገሮች አሉት። ያው ከርሰ ምድር ውሃ፣ ጀነሬተር፣ ሊፍት እነዚህ ነገሮች ስለሚያጠቃልል ማለት ነው። አሁን ቤዚክ እየሆነ ስለመጣ በጣም ጥሩ እንጂ መኖሪያ ቤት ብቻ ናቸው ሁሉ ሬዚደንሻል ናቸው። ነገር ግን አብሮ የያዟቸው ነገሮች አሉት። አሁን ጂም ቤት ሊኖር ይችላል። የተወሰነ ፔመንት የከፈሉ ከስተመሮቻችን መጠቀም ይችላሉ። እዛው በቅርባቸው ባንክም ያው ባንኩን አክሰስ ማድረግ ይችላሉ። ያለው የመኪና ማቆሚያ ከተማችን ላይ ብዙ ሰው የሚቸገረው ነገር ስለሆነ ጥሩ ይመስለኛል። እስከ 2ኛ ላይ ስላልከኝ በቂ መኪና ማቆሚያ አለ። በጣም ጥሩ። ስለዚህ ከባለስንት መኝታ ጀምሮ እነዚህ ህንፃዎች ላይ መኖሪያ ቤት ማግኘት ይችላሉ? የካሬስ አማራጫቸው? እሺ አነስ ካለ ጀምሮ ተለቅ እስካሉ ድረሶች አሉ። እኛ አማካይ ናቸው። አነስ ስላለ ለሚፈልጉት ከስቱዲዮ ጀምሮ 48 ካሬዎች አሉ። ሁለቱም ሳይቶቻችን ላይ የፒያሳውም የመስቀል ፍላወርም ላይ 48 ካሬዎች አሉ። ተለቅ ያለ ለሚፈልጉ ደግሞ እስከ 180 ካሬ ባለ 3 መኝታ ቤቶች ይዘን እየጠበቅናቸው ነው ማለት ነው። እንደ ምርጫው በመሀል ላይ ባለ 2 መኝታ 105 ካሬ፣ 99 ካሬ ባለ 1 መኝታ ቤቶች አሉ። ያው ከስተመሩ እንደ ምርጫው ነው። ግን ቫሪ ሰፋ ያለ አማራጮች አሉ። በፍሎር 5 ቤቶች ነው የሚገኙት ማለት ነው። በጣም ጥሩ። ስለዚህ እስቲ አነስ ካለው ካሬ እና ከዝቅተኛው መኝታ ክፍልን ጀምርና አጠቃላይ ዋጋው ምን ያህል ነው? ዲስካውንት የተደረገው ምን ያህል ነው? እንደዚሁም ደግሞ ምን ሲከፍሉ ወይም ደግሞ ምን ሲያደርጉ ነው ይሄን ዲስካውንት ማግኘት የሚችሉት የሚለውን አያይዘን ሙሉ መረጃ ነው። እሺ ባለ 1 መኝታ 63 ካሬ ሜትር አፓርትመንት ቤቶች አሉን። እነዚህም በመደበኛው አከፋፈል 10% ለሚከፍሉን አጠቃላይ ዋጋው 5,670,000 ብር ነው። ቅድመ ክፍያው 567,000 ብር ነው። ነገር ግን ቅድመ ክፍያው እነሱ ቀድመው መክፈል ከቻሉ ለኛ 100% የሚከፍሉን ከሆነ የቤት ዋጋ 4,410,000 ብር ይሆናል ማለት ነው። ከቤቱ ላይ 1,260,000 ብር ዲስካውንት ተደርጎላቸዋል ማለት ነው። ቀድሞ ስለከፈሉ ማለት ነው። አነስ ያለ ካሬ ላይ ስለሆነ ብዙም ዋጋውን ለውጡም አንታየ ሊሆን ይችላል። ግን ተለቅ ያሉ ካሬዎች ላይ ስንሄድ ግን ዲስካውንቱ እየጨመረ ይሄዳል። አሁን ባለ 2 መኝታ ላይ ብንሄድ በመደበኛው አከፋፈል ከሆነ 10,710,000 ብር ነው ጠቅላላ ዋጋው። ቅድመ ክፍያውም 1,070,000 ብር ነው። 10% ከፍሎ የቀረውን ቀስ እያሉ በ2 ዓመት ተኩል እስከ 3 ዓመት ይከፍሉናል። አንዴ ግን የሚከፍሉን ከሆነ የቤቱ ጠቅላላ ዋጋ 8,300,000 ብር ነው። ይህ ማለት ወደ 2,300,000 ብር ዲስካውንት አዘጋጅተናል ማለት ነው። ይህ ማለት በካሬ እስከ 20,000 ብር ዲስካውንት የተባለው ማለት ነው። ባለ 3 መኝታ ቤቱም ደግሞ 179 ካሬ አለ። አጠቃላይ ዋጋው ወደ 16,110,000 ብር ነው። ቅድመ ክፍያው 1.6 ሚሊዮን ብር ገደማ ይሆናል 10%። ነገር ግን ቶታሊ ቅድመ ክፍያውን ባንዴ ለሚከፍሉ ሰዎች ግን ወደ 12,530,000 ብር ነው ጠቅላላ ዋጋው። ማለት ቅናሹ ወደ 3,580,000 ብር ዲስካውንት ተደርጎበታል ቤቱ ማለት ነው። ቀድሞ ስለከፈሉ ቀድሞ መክፈላቸውም አድቫንቴጅ ያገኛሉ ማለት ነው። ይህን ቅናሽ የሚያገኙት 100% ሲከፍሉ ነው ማለት ነው። በመሀል ላይ ግን 30 40 ለሚከፍሉ የተዘጋጁ ቅናሾች አሉ። አሁን ሚኒመሙን እና ማክስ ከፍታና ዝቅ ያለውን ለመናገር በሚል ነው እንጂ ሌሎች ዲስካውንቶችም አሉ። በጣም ጥሩ። እንግዲህ ስቱዲዮም አለ ብለኸኛል። የእሱ ዋጋ ስቱዲዮ 4,800,000 ብር ነው። ቅድመ ክፍያ 410,000 ብር ከፍሎ ቤቱን መያዝ ይችላል። የቀረውን በ2 ዓመት እንዲከፍሉ አመቻችተንላቸዋል። ብዙ ሰው እንደሚፈልገው እነሱ ነው። ብዙዎቹ እየተሸጡ ነው። አሁን የተወሰኑ ቤቶች አሉ። ኮንታክት ማድረግ ይችላሉ ከስተመሮች። ካለበት ሎኬሽን አንፃር ለሪተርን ኦን ኢንቨስትመንቱ ስቱዲዮም በጣም ጥሩ ይመስለኛል። ምክንያቱም ክራዩ በጣም የሚከራይበት ቦታ ላይ ነው። ስቱዲዮ ደግሞ ብዙ ሰው የሚፈልገው ነው ለክራይ ሰው። እሱም ጥሩ ይመስለኛል ገዝቶ ለማከራየት ለሚያስቡ ተመልካቾቼ። የባለሶስት ቤታ የነገርከኝ ቅናሽ ደግሞ እናንተ ጋር ራሱ ስቱዲዮ ይገዛል። እጃቸው ላይ ካሹ ካለ አሁን ላይ ትርፉ ቀላል የሚባል አይደለም እኔ በተረዳሁት። እንግዲህ አሁን ያለበትን የሳይቱን ፕሮግረስ ደግሞ በአካል ሄጄ ባሳያቸው ለተመልካቾች ደስ ይለኛል። ከዚህ በኋላ በምን ያህል ጊዜ ይጠናቀቃል፣ እነዚህ ቤቶች ቢገዙ ምን ያህል ትርፋማ ይሆናሉ እና ያከፋፈል ሂደቱ ምን ይመስላል የሚለውን ደግሞ አያይዤ ሳይቱ ላይ ልሂድና የተወሰነ መረጃ ላድረስ። ደስ ይለናል። ስለሰጠኝ ጊዜ በጣም የማመሰግነው። መልካም ቀን፣ መልካም ገበያ።
ሰላም እንዴት ነሽ? እንዴት ነሽ? እንዴት ናችሁ? እንግዲህ ቢሮ ላይ የተወሰነ ቆይታ አድርጌ ነው የመጣሁት። የተወሰነ መረጃም ነግሮኛል። ቀሪውን መረጃ ለማድረስ ነው ወደ አንቺ የመጣሁት። ራስን ከማስታወቅ ጀምሪ። እሺ፣ ሰላማዊት ዋርካ ይባላለሁ። የካፓዶሺያ ሪል ስቴት የሽያጭ አማካሪ ነኝ። መልካም። እስኪ የት ሳይት ነው ያለነው አሁን የተገናኘንበት? እሺ፣ አሁን የተገናኘንበት ሳይት ቢሮ ላይ እንዳወራችሁ የፍሬንድሺፕ ሳይታችን ላይ ነው ያለነው። ያው እንደምታዩ ግንባታችን ኦልሞስት አጠናቀን የፊኒሽንግ ስራ ላይ እየሰራን ያለ ነው ማለት ነው። ምን ላይ ደርሷል? አሁን ስንት ፐርሰንት ማለት ይቻላል? ከ85% በላይ ማለት እንችላለን። እንግዲህ የተለያዩ ሳይት አማራጮች እንዳሏችሁ ነው የነገረኝ። እዛም እስቲ ከዚህኛው ሳይት እንጀምርና በተወሰነ ሪሴል ቫልዩ ንገሪኝና ያከፋፈል ሂደቱንም ደግሞ ግልጽ ታደርጊልኛለሽ። መልካም። እሺ፣ እንደነገርኩሽ እዚህ ሳይታችን ላይ 85% ደርሷል። ኦልሞስት ሸጠን ጨርሰን በጣት የሚቆጠሩ ቤቶች ነው የቀሩ። እዚህ ቤት ላይ ሪሴል ቫልዩን ስናይ እዚህ አካባቢ ላይ ከረንትሊ እየተከራየ ያለው ወይም እየተሸጠ ያለው እዚህ ሳይት ላይ ለምሳሌ አሁን እኛ ሽያጭ ስንጀምር በካሬ እስከ 70 ሺህ ብር ነበር እየሸጥን ያለ ነው እና ከረንትሊ እስከ 140 ሺህ ብር እየሸጥን ያለንበት ሁኔታ ነው ያለው። በካሬ? አዎ። ያ ማለት አንድ ሰው እኛ ሳይት ላይ ከ2 ዓመት በፊት ቢገዛ አሁን ከረንትሊ ባለው ዋጋ ላይ የ2 ቤት ባለቤት መሆን ይችላል ማለት ነው። እጥፍ ነው የሚያተርፈው። እጥፍ ማትረፍ ይችላል ማለት ነው። ወደ ኪራይ ቫልዩ ስንሄድ ደግሞ ሬንታል ቫልዩ ማለት ነው እዚህ አካባቢ ባለ 3 መኝታ ቤት እስከ 450 ሺህ ብር ድረስ በወራዊ ኪራይ የምናከራየው ይሆናል ማለት ነው። ሃይ ሬንታል ቫልዩ ያለው ማለት ነው። ሰፋፊ ካሬ ስለሆኑ ነው ወይስ አካባቢው የመረጣችሁበት ሎኬሽን ነው? አንድ እንደምታውቂው ፍሬንድሺፕ ሙሉ እይታ የሚታዩ ቤቶች ነው ያሉ። ፕላስ ደግሞ ካሬዎቹም 213፣ 219 እና 154 ካሬ ስለሆኑ በጣም ሰፋፊና አንድ ሰፊ ቤተሰብ ያለው ቤት በሚገባ ሊኖርበት የሚችሉ ቤቶች ናቸው ማለት ነው። በጣም አሪፍ የደረሰበት ፕሮግረስ ይሄኛውም አሪፍ ነው። ፒያሳ ላይ ይሄ ብቻ አይደለም፣ ሌላም ሳይት እንዳላችሁ ነግሮኛል እዛና እሱስ ላይ ያለው ሪሴል ቫልዩ አሁን መስቀል ፍላወር ላይ ያለውን ሳይታችሁ ምን ያህል ይከራያል? አሁን እነሱ እዛ ላይ ያለውንም እስቲ ዋጋ እንዳሁኑ ግልጽ አድርገሽ ብትነግሪኝ። እሺ፣ በሚገባ የፒያሳ ሳይታችን ኦልሞስት ወክ አድርገሽ 5 ሚኒትስ የምታገኙ ነው የሚሆነው ማለት ነው። ካለንበት ከፍሬንድሺፕ ሳይታችን 5 ሚኒትስ ነው የሚሆነው ማለት ነው። ያኛውም ሳይታችን በተመሳሳይ ሃይ ሬንታል ቫልዩ ያለበት አካባቢ ነው የሚሆነው። እዛኛው ሳይታችን ኦልሞስት አሁን የ2 ዓመት ፕሮጀክት ነው። ከረንትሊ በአሪፍ ዋጋ ነው እየሸጥን ያለ ነው። እዛ አካባቢ ከረንትሊ ባለ 3 መኝታ ቤቶችን እስከ 350 ሺህ ብር እያከራዩ ያሉ ሰዎች አሉ ማለት ነው። እዛ ላይ አሁን ከረንትሊ በካሬ እስከ 75 ሺህ ብር ነው እየሸጥን ያለ ነው። ከ2 ዓመት በኋላ ያ ሰው አሁን ከረንትሊ ያለውን ዋጋ ነው የነገርኩሽ እጥፍ ድርብ ሊያተርፍበት የሚችሉ ቦታ ነው ማለት ነው። በተመሳሳይ ደግሞ የመስቀል ፍላወር ሳይታችን ያው ቦሌ ነው ስቲል መስቀል ፍላወር ቦሌ ስለሆነ የቦሌ ሬንታል ቫልዩ ሁሉም ሰው እንደሚያውቀው ነው። እስከ 450 ሺህ ብር በተመሳሳይ ማከራየት ይችላሉ ማለት ነው። እንግዲህ በክራዩ ብቻ የቤት እንትናቸው ወጪያቸውን የሚሸፍኑ ነው የሚመስለኝ ከአመታት በኋላ። በጣም ቆንጆ ዋጋ ነው። እንግዲህ ያከፋፈል ሂደታቸውስ ምን ይመስላል? ዋጋውን በደንብ ግልጽ አድርጎ እሱ ነግሮኛል። ያለውንም ዲስካውንት ግልጽ አድርጎልኛል። ያከፋፈል ሂደቱን ለምሳሌ በ10% የገዛ አንድ ደንበኛ ከዛ በኋላ የጊዜ ገደብ ተቀምጦለት ነው የሚከፍለው ወይንስ ደግሞ የግንባታ ሂደቱን እያየ ነው የሚከፍለው? መልካም። እኛ ጋር አሁን ምንድነው ለደንበኞች በሚመች መልኩ አከፋፈላችን 3 አይነት ነው። ያ ማለት አንደኛው ኮንስትራክሽን ቤዝድ አለ። አንድ ደንበኛ ውሉን ሲፈራረም 10%ን ከፍሎ ቀሪውን በኮንስትራክሽን ቤዝድ ማለት ነው 3ኛ 6ኛ ሲደርስ እያለ በኮንስትራክሽኑን እያየ መክፈል ይችላል ማለት ነው። ሌላኛው ደግሞ ታይም ቤዝድንም እንቀበላለን። ያ ማለት 2 ዓመት እስኪደርስ ድረስ በየ6 ወሩ ታይም ኢንተርቫል አስቀምጠን መክፈል ይችላሉ ማለት ነው። ሌላኛው ደግሞ እኛ እንደ ካምፓኒ ከስተመሮችን ቤዝድ አድርገን ያስቀመጥነው አከፋፈል አለ። ያ ማለት ምንድነው አንድ ደንበኛ እኔ የሚመቸኝ ጊዜ ይሄ ነው፣ ሌሎች ኮሚትመንቶች አሉ፣ በዚህ ወር ብከፍል ቢሉ ያኛውንም አማራጭ እንቀበላለን ማለት ነው። ሁሉም ሳይቶች እንግዲህ አሁን ላይ ወደ 3 ሳይቶች አሉ። 3ቱም ሳይቶች በምን ያህል ጊዜ ነው ተገንብተው ለደንበኞች ሊረከቡ እንደ ዕቅድ የተያዘው? መልካም። እሺ፣ ይሄኛው ሳይቶች እንደነገርኩሽ ኦልሞስት አጠናቀናል። 6 ወር ነው የሚቀረን ማለት ነው። የበር ስራ ገጠማ ላይ ያለ ነው ማለት ነው። የፒያሳውና የመስቀል ፍላወር ሳይታችን ምናልባት ናቲ በደንብ ቢሮ ላይ ገልጸውልሻል። ፒያሳው 2 ብሎክ ነው፣ ብሎክ 1 እና ብሎክ 2። ብሎክ 1 ሁለተኛ ላይ ስለደረሰ ኦልሞስት በ2 ዓመት ውስጥ የምናጠናቀቀው ይሆናል ማለት ነው። ብሎክ 2 እና የመስቀል ፍላወር ሳይታችን ግን የ2 ዓመት ተኩል ፕሮጀክት ነው ማለት ነው።
በጣም ቆንጆ እንግዲህ የመረጡት ሳይት ላይ መጥተው አይተው ሳይቱ እንደኔ ጎብኝተው ከወደዱት ኢንቨስት እንዲያደርጉ ከነገርሽኝም ሪሴል ቫሊዩ አንጻር መልክቴ ነው። እኛም ደግሞ ከዚህ ቪዲዮ ስር ስልካችሁ እናስቀምጣለን። በማንኛውም ሰዓት መረጃ የሚፈልጉ ከሆነ ወደ እናንተ ደወል አድርገው መረጃ እንዲጠይቁ መጥተው በአካል ሁሉንም ሳይት ጎብኝተው ከወሰኑ ደግሞ የቤት ባለቤት እንዲሆኑ መልክቴ ነው። መልካም ቀን፣ መልካም ገበያ የሚሆንልሽ። እሺ፣ አመሰግናለሁ። መልካም